ዋና ዋና ዜና ጠቅላይ ሚኒስትር አብይ አህመድ በአዋሽ አርባ ውጊያ ቴክኒክ ትምህርት ቤት በመገኘት በአየር ኃይልና በሜካናይዝድ ተቀናጅቶ የተካሄደውን የጥምር ጦር ወታደራዊ ትርኢት ተመለከቱ። በኢትዮጵያ ታምርት ንቅናቄ 6 የምርት አይነቶች ዓለም አቀፍ ገበያን እንዲቀላቀሉ መደረጉን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገለጹ። ምዕራባውያን ሀገራት ለዩክሬን ተጨማሪ ወታደራዊ ድጋፍ ለማድረግ ተስማሙ የሚለውን ደግሞ ጤና ይስጥልኝ። በድጋሚ እንደምናምሽታችኋል የተከበራችሁ ተመልካቾቻችን፣ 2 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ለሰዓቱ የተሰናዱ ዜናዎችን ይዘን ቀርበናል። ሜሮን ምትኩ ከተረኛ የስቱዲዮና የስርጭት ባለሙያዎች ጋር በመሆን ዜናውን በቀጥታ ወደ እናንተ አደርሳለሁ። አብራችሁኑ ነው። ቀዳሚው ዜና የሚከተለው ነው። ጠቅላይ ሚኒስትር አብይ አህመድ በአዋሽ አርባ ውጊያ ቴክኒክ ትምህርት ቤት በመገኘት በአየር ኃይልና በሜካናይዝድ ተቀናጅቶ የተካሄደውን የጥምር ጦር ወታደራዊ ትርኢት ተመለከቱ። አየር ኃይልና ሜካናይዝድን በማዘመን ውጊያን በዘመናዊ የጦር መሳሪያ በውስን የሰው ኃይል የመጨረስ አቅም እየተገነባ እንደሆነም ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ ተናግረዋል። በመርሃ ግብሩ ላይ የመከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ ምክትል ኢታማጆር ሹም ጀነራል አበባው ታደሰ፣ የአየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ፣ የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልና ሌሎችም የመከላከያ ከፍተኛ አዛዦችና መኮንኖች ተገኝተዋል። በመቀጠልም በቢሾፍቱ አየር ኃይል ዋና መምሪያ ተገኝተው በዝግጁነት ላይ የሚደረጉ ማሻሻያዎችን መጎብኘታቸውን ከጠቅላይ ሚኒስትር ጽሕፈት ቤት ያገኘነው መረጃ ያመላክታል። የተገኘው የሰላም ጅምር በከፈልነው ከቃል በላይ በሆነ ዋጋ በሰራዊታችን የጀግንነት ተጋድሎ የመጣ በመሆኑ ልንጠብቀው ይገባል ሲሉ የኢፌዴሪ መከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ ተናገሩ። ጀነራል አበባው ታደሰ በምዕራብ ዕዝ በተዘጋጀ ፕሮግራም ላይ ተገኝተው ነው ይህንን መልእክት ያስተላለፉት። መላው የመከላከያ ሰራዊት ለሀገሩ ክብርና ነጻነት ሲል የህይወትና የአካል መስዋዕትነት በመክፈል ህዝብና መንግስት የሰጡትን ሀገራዊ ተልዕኮ በመፈጸም የተፈለገውን ሰላም ማምጣት መቻሉንም ተናግረዋል። እንደ ሰው ብሎም እንደ ሰራዊት ተፈትነን ዋጋ ከፍለን በፈጸምነው አኩሪ ተጋድሎ ያመጣነው ሰላም በመሆኑ በእጅጉ ልንጠብቀውና ለዘላቂ ሰላሙ ተግባራዊነት ቀድመን ልንሰለፍ ይገባልም ብለዋል። መላው የመከላከያ ሰራዊታችን ለሀገሩ ሰላም ሲል በርካታ ሰው ሰራሽና ተፈጥሯዊ መሰናክሎችን አልፎ እዚህ መድረሱ ለቀጣይ የሀገራችን ሰላምና እድገት እውን መሆን ከፍተኛ አስተዋጽኦ አለውም ብለዋል። በደምና በአጥንታችን ሀገራችንን ቀና ማድረግ ችለናል። ሰላሙም ለኛ የተለየ ትርጉም አለው ሲሉ ጀነራል አበባው በምዕራብ ዕዝ በተዘጋጀው ፕሮግራም ላይ መናገራቸውን ከኢፌዴሪ መከላከያ ሰራዊት ያገኘነው መረጃ ያመላክታል። ለአየር ንብረት ጥበቃ የተቆረጠ የፀጉር ዘለላ አስተዋጽኦ የጎላ መሆኑን ከወደ ቤልጅየም የተሰማ መረጃ ያሳያል። የኒውዮርክ ነዋሪዎች ደግሞ ከልክ ባለፈ የተሽከርካሪ ጥሩምባ የከተማ ውስጥ እንቅስቃሴያቸውን በሻርፕ በመሸፈን መከላከልን ቀጥለዋል ይለናል። ይህን ዜና ካፍታ በኋላ ወደ እናንተ እናደርሳለን።
እንቀጥላለን ተመልካቾቻችን ከሰላም ስምምነቱ በኋላ መንግስት በቁርጠኝነት ያልተገደበ የሰብአዊ እርዳታ ወደ ትግራይ ክልል እንዲገባ እያደረገ ይገኛል። 29 አጋር አካላትን በማስተባበር እስከ ጥር 8 2015 ዓ.ም ድረስም ከ149 ሺህ በላይ ሜትሪክ ቶን ምግብ ነክ ያልሆኑ ሰብአዊ ድጋፎች ተልከዋል። ክቡራን ተመልካቾቻችን የፌዴራል መንግስትና የህወሓት ቡድን እንግዲህ የሰላም ስምምነቱን ከደረሱ በኋላ የፌዴራል መንግስት ለሰላሙ ያለውን ቁርጠኝነት በተለያዩ ተግባራት እያሳየ ነው የሚገኘው። ከነዚህ ተግባራት እንግዲህ በዋናነትና አበይት ነው ብለን የምንወስደው ያልተገደቡ የሰብአዊ እርዳታዎችን ወደ ትግራይ ክልል እያደረሰ ነው የሚገኘው። የፌዴራል መንግስት ምን ያህልና በምን መልኩ ነው ያልተገደበ የሰብአዊ እርዳታዎችን ወደ ትግራይ ክልል እያደረሰ ያለው የሚለውን በአሃዛዊ መረጃ ልናስመለክታችሁ ወደናል። ክቡራን ተመልካቾቻችን እንግዲህ የመጀመሪያው ከ149 ሺህ ሜትሪክ ቶን በላይ ምግብ ያልተገደበ የሰብአዊ እርዳታ እስከ ጥር 8 ቀን 2015 ዓ.ም ድረስ ወደ ትግራይ ክልል የተላከ ሲሆን ከነዚህ መካከል ታዲያ ከ15 ሺህ ሜትሪክ ቶን በላይ የሚሆነው በመንግስት የተጓጓዘ ሲሆን ከ149 ሺህ ሌሎቹ ቀሪዎቹ ደግሞ ከ149 ሺህ 15 ሺህ በመንግስት የተላከ ሲሆን ሌሎቹ ደግሞ ቀሪዎቹ በአጋር ድርጅቶች ወደ ትግራይ ክልል እንዲደርሱ የተደረጉ የምግብ አይነቶች ናቸው። አልሚ ምግብን ስንመለከት ከ4000 ሜትሪክ ቶን በላይ ሲሆን መድኃኒትን ስንመለከት ደግሞ ከ1500 ሜትሪክ ቶን በላይ መድኃኒቶች ወደ ትግራይ ክልል በፌዴራል መንግስቱ ባልተገደበው የሰብአዊ እርዳታ ማድረስ ተችሏል ማለት ነው። ነዳጅን ስንመለከት በተለይ ደግሞ ወላድ እናቶችን በሽተኞችን ለማጓጓዝ አምቡላንሶችን ለመጠቀም ነዳጅ ግድ ይለናልና ከ1 ሚሊዮን በላይ ሊትር ወደ ትግራይ ክልል የተጓጓዘ ነው ማለት ነው። እንግዲህ ለስራ ማስኬጃና ለፕሮግራም ማስፈጸሚያ ተብለው ደግሞ በጥሬ ገንዘብ ወደ ትግራይ ክልል የተላኩትን ስንመለከት ደግሞ 1.3 ቢሊዮን ብር ወደ ትግራይ ክልል በዋናነት ደግሞ በሽሬና በመቀሌ ከተማ ተደራሽ እንዲሆን ተደርጓል። እንግዲህ በዋናነት ለሽሬና ለመቀሌ ከተማ ይዳረስ እንጂ ወደ ተለያዩ የትግራይ የእርዳታ ኮሪደሮች ከመቀሌና ከሽሬ የሚከፋፈል ይሆናል ማለት ነው። በሰመራ አባላ፣ በጎንደር ሁመራ ሽሬ፣ በጎንደር አዴርቃይ ማጣብሪ ዲማ፣ በኮምቦልቻ አላማጣ የእርዳታ ኮሪደሮች ከሽሬና ከመቀሌ የተከፋፈለ ነው ማለት ነው። ገንዘቡንም ብቻ ሳይሆን መድኃኒቱንም ነዳጁንም ምግብ ነክም ያልሆኑ ቁሳቁሶች ተጓጉዘዋል ማለት ነው። እንግዲህ እነዚህ እርዳታዎች በምን አይነት መንገድ ነው ወደ ትግራይ ክልል የተጓጓዙት የሚለውን ስናይ በከባድ ተሽከርካሪዎች 3745 በሚሆኑ ከባድ ተሽከርካሪዎች እነዚህ እርዳታዎች የተጓጓዙ ሲሆን እንግዲህ እስከ ጥር 8 2015 ዓ.ም ባለው መረጃ እንግዲህ 38 በረራዎች እነዚህን ያልተገደቡ የሰብአዊ እርዳታዎችን ወደ ትግራይ ለማድረስ ተደርጓል ማለት ነው። ከነዚህ እንግዲህ እነዚህ እርዳታዎች የተለያዩ ነዳጆችን፣ ምግቦችን ቀደም ሲል እንደጠቀስናቸው ሲደረጉ ከፌዴራል መንግስቱ በተጨማሪ ደግሞ 29 አጋር አካላት በእርዳታ ማድረሱ ላይ የተሳተፉ መሆኑን ያለን መረጃ ያሳያል። እንግዲህ ተመልካቾች ልብ ልትሉ የሚገባው ከሰላም ስምምነቱ በፊትም ከጥር 8 በኋላም የፌዴራል መንግስቱ አሁንም ያልተገደበ የሰብአዊ እርዳታውን በተጠናከረ መንገድ ወደ ትግራይ ክልል እንዲደርስ እያደረገ ይገኛል። በሌሎች ዜናዎች ተመልሰን እንገናኛለን። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ በምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። ከጊዜው ጋር
አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። በኢትዮጵያ ታምርት ንቅናቄ 6 የምርት አይነቶች ዓለም አቀፍ ገበያን እንዲቀላቀሉ መደረጉን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገለጹ። የኢንዱስትሪ ሚኒስቴር የ2015 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማን በጎንደር ከተማ እያካሄደ ይገኛል። ራሄል ፍሬው በኢፌድሪ ኢንዱስትሪ ሚኒስቴር የ2015 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ ላይ የኢንዱስትሪ ሚኒስቴር ሚኒስትሩ አቶ መላኩ አለበልን ጨምሮ የሕዝብ ተወካዮች ምክር ቤት የኢንዱስትሪ ማዕድንና ንግድ ቋሚ ኮሚቴ አባላት፣ የክልሎችና ከተማ አስተዳደሮች የኢንዱስትሪ ቢሮዎችና የተጣሪ ተቋማት የስራ ኃላፊዎች የተገኙበት ነው። የኢንዱስትሪ ሚኒስትሩ አቶ መላኩ አለበል የኢንዱስትሪ ምርታማነትን ማሳደግ፣ ከውጭ የሚገቡ ምርቶችን መተካትና የውጭ ምንዛሬን ማስገኘት የሚችሉ ምርቶችን ማምረትን ታላሚ ባደረገው የኢትዮጵያ ታምርት ንቅናቄ ባለፉት 6 ወራት ውጤት ያስገኘ ስለመሆኑ ገልጸዋል። አንዱ በኢትዮጵያ ታምርት ንቅናቄያችን እንሰራለን ብለን ያሰብነው ኢንቨስትመንትን የመሳብና የማበረታታት ጉዳይ ነበር። ይሄ አዳዲስ ኢንቨስትመንቶች እንዲመጡ፣ ነባሮቹ እንዲስፋፉና እንዲጠናከሩ የማድረግ እቅድ በተሳካ ሁኔታ የተፈጸመ ነው። የኤክስፖርት መጠናችን ማሳደግ አለብን ብለን አቅደን የሰራ ነው። የኤክስፖርት አተገባበራችን ከባለፈው ዓመት በ12 ሚሊዮን ዶላር በልጦ ከእቅዱ በ81% ማሳካት ተችሏል። አዳዲስ ምርቶችን ወደ ገበያ እንዲገቡ 5 ምርቶችን ኤክስፖርት ላይ በአዲስ መልክ እናስገባለን ብለን አስበን ከእቅዱ በላይ 6 የሚሆኑ አዳዲስ ምርቶችን ወደ ኤክስፖርት በማስገባት ረገድ የታዩ ውጤቶች እጅግ በጣም አበረታች ተደርገው ሊወሰዱ የሚችሉ ናቸው። በዘርፉ የማምረት አቅምን የሚፈትኑ የውጭ ምንዛሬና የግብአት እጥረት፣ የሰለጠነ የሰው ኃይል ውስንነትና ሌሎችም ተግዳሮቶችን በጋራ ለመቅረፍ በትኩረት እየተሰራ ስለመሆኑ ያነሱት ሚኒስትሩም በሰላም እጦቱ የተጎዱ ኢንዱስትሪዎችን ወደ ስራ መመለስ ቀጣዩ የትኩረት አቅጣጫ ስለመሆኑ ጠቁመዋል። በትግራይ ክልል በጦርነት ምክንያት ጉዳት የደረሰባቸውን ኢንዱስትሪዎች ወደ ስራ ለመመለስ ጥናት ተጀምሯል። ስለዚህ የተጀመረው የሰላም ሂደት እዛው ሳለ በሀገሪቱ በሁሉም አካባቢዎች ላይ ኢንዱስትሪ እንዲስፋፋ ያደርጋል። በሌላ በኩል ደግሞ በጦርነት ምክንያት ላለፉት ዓመታት ምርት የማይመረትባቸውን አካባቢዎች ወደ ምርት የመመለስና በአካባቢው የተረጋጋ ሰላማዊ ሁኔታ እንዲኖር በማድረግ ረገድ ዘርፉ የድርሻውን የሚያበረክትበት ሁኔታ ይመቻቻል። በአማራ ክልል ባለፉት 6 ወራት በኢትዮጵያ ታምርት ንቅናቄ ባለሀብቶች አምራች ዘርፉን እንዲቀላቀሉ ያስቻለ መሆኑን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ እንድሪስ አብዱ ገልጸዋል። ወደ 2575 አካባቢ የሚሆኑ አዳዲስ ኢንቨስተሮች ወደ ክልላችን ኢንቨስት ለማድረግ የኢንቨስትመንት ፍቃድ አውጥተዋል። በካፒታል ደረጃ ስናያቸው ወደ 344.4 ቢሊዮን ብር ካፒታል ያስመዘገቡ ናቸው። ከስራ ዕድል መፍጠር ማኳያ በሙሉ አቅማቸው ወደ ስራ ከገቡ ከ500 ሺህ በላይ ለሚሆኑ ዜጎች ቋሚና ጊዜያዊ የስራ ዕድል ይፈጥራሉ ማለት ነው። ኢትዮጵያ ታምርት ንቅናቄ ባለድርሻ አካላትን ለዘርፉ ችግሮች የጋራ መፍትሄ እንዲሹ ያገናኘ መሆኑ በጥንካሬ የሚነሳ ስለመሆኑም የድሬዳዋ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ ገልጻሉ። 451 ኢንዱስትሪ አሁን ያለው ከአነስተኛ እስከ ከፍተኛ ድረስ ማለት ነው። ስለዚህ ይሄንን በተቻለ መጠን ወደ አንድ ለማምጣት ኢንዱስትሪ በአንድ ተቋም ብቻ የሚሰራ ሳይሆን በሁሉም ባለድርሻ አካላቶች በአግባቡ መስራት ያለበት ስራ እንደመሆኑ መጠን ኢትዮጵያ ታምርት ንቅናቄ ይሄንን የባለድርሻ አካላቶች ወደ አንድ እንዲመጡ የጋራ ስራ በጋራ እንዲሰራ ያመረግ ስራም ደግሞ የተሰራበት ንቅናቄ ነው ማለት ይቻላል። የበጀት ዓመቱ አጋማሽ የስራ አፈጻጸም በተገመገመበት በዚህ መድረክ በዘርፉ የተገኙ እድሎችና ተግዳሮቶች ላይ በመምከር የመፍትሄ አቅጣጫዎች የተመላከቱበት ነው። ለኢቲቪ ራሄል ፍሬው ጎንደር። በኢትዮጵያው ባለሀብት አይሸሹም ተካ የተቋቋመው ብቸኛው የውጭ ቴሌኮም ኦፕሬተር ቴሌሞባይል ደቡብ ሱዳን በቴሌኮም ዘርፉ ለሚገኙ ኢትዮጵያውያን ባለሙያዎች ከፍተኛ የስራ ዕድል የሚፈጥር መሆኑ ተገልጿል። ቴሌሞባይል ደቡብ ሱዳን ምስራቅ አፍሪካን በማስተሳሰር ለኢትዮጵያ ከፍተኛ የውጭ ምንዛሬ የሚያስገኝ መሆኑን አዲስ የተሾሙት የቴሌሞባይል ደቡብ ሱዳን ዋና ስራ አስፈጻሚ ዶክተር አንዱዓለም አድማሴ ገልጸዋል። ቴሌሞባይል ሳውት ሱዳን በሳውት ሱዳን ላይ ብቻ ኦፕሬት ቢያደርግ አይደለም፣ በአጭር ጊዜ ውስጥ ጎረቤት ሀገሮችን ያካትታል ማለት ነው። ከኢትዮጵያ የምንፈልጋቸው አሉ። ኢትዮጵያ 4 ጌቶ ያላት፣ በሱዳን 1 ጌቶ ያላት፣ በኬንያ 1 ሌላ ጌቶ ያላት፣ በሱዳን በኩል በኖርዝ ሱዳን ካናርቴል እና ሱዳቴል ላይም ሌላ ጌቶ ያላት፣ በሶማሌ በኩል 4 አላት። ከኢትዮ ቴሌኮም እንገዛለን ነው። ከግዢ ባሻገር ኢትዮ ቴሌኮም እንፈልገዋለን ከኛ ጋር እንዲሰራ። የምንገዛው በዶላር ነው።
ሰርቪስ ካፓሲቲ ከዛ ቀጥለን እንሸጣለን ማለት ነው። ለማን? ለደቡብ ሱዳን። ለማን? ለነቻድ፣ ለነኮንጎ ዲሞክራቲክ ሪፐብሊክ ኮንጎ ማለት ነው፣ እነ ሩዋንዳ ሊሄድ የሚችል አደረጃጀት ነው። የኢትዮጵያ መንግስት ያደረገውን የፖሊሲ ማሻሻያ የቴሌኮም ዘርፉ እንዲነቃቃና ምስራቅ አፍሪካን በቴሌኮም መሰረተ ልማት ለማስተሳሰር የሚደረገውን ጥረት የሚያግዝ ነው ሲሉ ዋና ስራ አስፈጻሚው አክለዋል። የኢትዮጵያ መንግስት ሊመሰገን ይገባል። እዚህ የከፈተው ለቴሌሞባይልም በጎረቤት ሀገር ክፍት ተደርጎልናል። የኢኮኖሚ ኢንቴግሬሽኑን ከፍ ያደርገዋል። እዚህ ጋር ኢትዮጵያ የሪጂናል ሀብ ማድረግ ይቻላል። እዛ ጋር ሳውት ሱዳን ሪጂናል ሀብ ማድረግ ይቻላል። ሁለታችን አንድ የሚያደርገን ሁለታችንም ላንድ ሎክድ ነን። ላንድ ሎክድ ከሆን የላንዲንግ ስቴሽን የለንም ማለት ነው። የሰብማሪን ኬብል ከውቅያኖስ ወጥቶ እኛን አልፎ ነው የሚለው። እኛ ካልተባበርነው ወደ ሌላ ሀገር ፋይበሩ ሊዘረጋ አይችልም። ይህንን ነገር ነው እስካሌት ማድረግ ወይም ደግሞ ወደ ላይ ከፍ ማድረግ የምንፈልገው። ለዚህ ደግሞ የኢትዮጵያ መንግስትንም አግዞናል፣ የበለጠ እንዲያግዘን እንፈልጋለን። በተለይ ኢትዮ ቴሌኮም ቴሌሞባይል ደቡብ ሱዳን በደቡብ ሱዳን ከኤምቴን ዜንና ዲጂቴል በመቀጠል አራተኛው ትልቁ የቴሌኮም ኩባንያ ነው። ክቡራን ተመልካቾቻችን አሁን ደግሞ የሰዓቱን አርዕስተ ዜናዎች እናስታውሳችሁ። ጠቅላይ ሚኒስትር አብይ አህመድ በአዋሽ አርባ ውጊያ ቴክኒክ ትምህርት ቤት በመገኘት በአየር ኃይልና በሜካናይዝድ ተቀናጅቶ የተካሄደውን የጥምር ጦር ወታደራዊ ትርኢት ተመለከቱ። በኢትዮጵያ ታምርት ንቅናቄ 6 የምርት አይነቶች ዓለም አቀፍ ገበያን እንዲቀላቀሉ መደረጉን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ገለጹ። ምዕራባውያን ሀገራት ለዩክሬን ተጨማሪ ወታደራዊ ድጋፍ ለማድረግ ተስማሙ የሚለው ደግሞ ከውጭ ያዝነው ነው። የአቡነ ዘርአብሩክ የንግስ በዓልና 5ኛው የጊዮን ሀገር አቀፍ በዓል በሰከላ ግሽ አባይ በድምቀት ተከበረ። የአባይ ወንዝ መፍለቂያን በማስተዋወቅና በማልማት አካባቢውን የቱሪዝም ማዕከል ለማድረግ አልሞ የተነሳው የጊዮን በዓል ተስፋ ሰጪ ውጤቶች እያመጣ ስለመሆኑ በአከባበር ስነ ስርዓቱ ላይ ተገልጿል። ይሄን ዋጋቸው እንዲያጠናቅሮታል። ታላቁ የጊዮን ወንዝ ምንጩ እዚህ ነው። ሰከላ ግሽ አባይ ወዲህ ከመፍለቂያው በጸበልነቱ ለሚያምኑት ሁሉ ፈውስ ነው። ምንጩን ቅዱስ ዘርአብሩክ እንደባረኩትና እንደቀደሱት በቤተ ክርስቲያን አባቶች ይነገራል። በዚህ ቦታ ላይ ታዲያ በየዓመቱ ጥር 13 የንግስ በዓል በድምቀት ይከበራል። በዚህ ዓመትም የንግስ በዓሉ ከጊዮን ሀገር አቀፍ በዓል ጋር ተሰናስሎ በድምቀት ተከብሯል። በበዓሉ ላይ የሃይማኖት አባቶች፣ የመንግስት የሥራ ኃላፊዎችና የእምነቱ ተከታዮች ታድመዋል። በአከባበር ስነ ስርዓቱ ላይ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዘካርያስ ጊዮን የነፍስም የስጋም ሀብትነቱ ታላቅ መሆኑን ተናግረዋል። አባይ ወይም ጊዮን ታላቅ ውሃ ነው። ቅዱስ አባታችን አቡነ ዘርአብሩክ የጸለዩበት በእግዚአብሔር ስም የመረቁት የባረኩት ውሃ ታላቅ ወንዝ ነውና ሁላችን እግዚአብሔርን ልናመሰግነው ይገባል። በዚህ ምክንያት
የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ መልካሙ ተሾመ አባይ የቀጠናውን ፖለቲካና ኢኮኖሚ የሚበይን ሀብት እንደመሆኑ ከምንጩ ጀምሮ ማልማትና በአግባቡ ጥቅም ላይ መዋል ያስፈልጋል ብለዋል። የአባይ ወንዝ ግዝፈቱ መሰረቱ ገባሮቹን ማከሉ ከነሱም ጋር ማበሩ እንደሆነው ሁሉ የኛ የኢትዮጵያውያንም ነፃነትና ጽናት እድገትና ብልጽግና የሚመነጨው ከአንድነታችን ነው። የግዮን በዓል በኩልነት ላይ የሚገነባ አንድነትንና ወንድማማችነትን የሚሰበክበት የኢትዮጵያዊነት አምሳያና መገለጫ ሆኖ የሚታይ ነው። የአማራ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ግርማ ሽጥላ በበኩላቸው አካባቢው ያለውን እምቅ የቱሪዝም አቅም በመረዳት የቱሪዝም ማዕከል ለማድረግ በትኩረት መስራት እንደሚገባ ገልጸዋል። ለቱሪዝሙ መዳረሻ የሚሆኑ ልዩ ልዩ መሰረተ ልማቶችን ማልማት ይጠይቀናል። በሌላ በኩል መሰረተ ልማቶቹን መንከባከብና መጠገን ይጠይቀናል። እንደዚሁም መዳረሻ የሚሆኑ ልዩ ልዩ ሆቴልና ቱሪዝሞችን ለማጠናከር የሚያስችል በርካታ ስራ መስራት ይጠይቀናል። በዚህ በኩል መንግስት በአካባቢው ለአልሚዎች መሬትን በዝቅተኛ ዋጋ በማቅረብ ከባለሀብቶቹ ጎን ሆኖ መንግስት እንደሚሰራ በዚህ አጋጣሚ ማረጋገጥ እወዳለሁ። የበዓሉ ታዳሚዎችም ጎብኚዎች በስፋት ወደ አካባቢው እንዲመጡ የሚያደርጉ የመሰረተ ልማት ስራዎች በአግባቡ ሊሰሩ እንደሚገባ ጠቁ የአባታችን ለብዙ ሰው ፈውስ የሆኑ በእግዚአብሔር ቃል የተቀመጠ ዱካቸውና ሃይማኖታቸው ያረፈበት ሁላ ሄደን ጎብኝተናል እና በጣም ደስ የሚል ነው። የመጀመሪያው የልማቶች ሁሉ ልማት የሆነው መንገድ አስፓልታችን በጅምር የቀረ ሁኔታ ይኖራል። እሱ በተሻለ መልኩ ተሰርቶ ጎብኚዎች ያለምንም እንክልችት እንዲመጡ ሰፊ ስራ ያስፈልጋል። በዕለቱም ከታቦት ንግሱ ባሻገር በግሽ አባይ ከተማ የአትሌቲክስ ውድድር ተካሂዷል። ለኢቲቪ ይህነው ዋጋቸው ከግሽ አባይ ሰከላ። የኢትዮጵያ ኤሌክትሪክ አገልግሎት ለመቄዶንያ የበጎ አድራጎት ማህበር ግማሽ ሚሊዮን ብር የገንዘብ ድጋፍ አድርጓል። በዚህ አበርክቶ ወቅት የተቋሙ ዋና ስራ አስፈጻሚ አቶ ሽፈራው ተሊላ የበጎ አድራጎት ማህበራትን መደገፍ ማንኛውም ኢትዮጵያዊ ሊያደርገው የሚገባ ተግባር መሆኑን አመላክተዋል። ማህበሩ ለሚያቀርባቸው የአገልግሎት ጥያቄዎች ተቋሙ አስቸኳይ ምላሽ እንደሚሰጥም አክለዋል። የማህበሩ መስራች ቢኒያም በለጠ በበኩላቸውም ተቋሙ ላደረገው የገንዘብ ድጋፍ ምስጋናቸውን አቅርበዋል። የተቋሙ ዋና ስራ አስፈጻሚ ሽፈራው ተሊላ እናም ከፍተኛ የስራ ኃላፊዎች በማዕከሉ የሚኖሩ አረጋውያንንና የአእምሮ ህሙማንን ጎብኝተዋል። የኢትዮጵያ ኤሌክትሪክ አገልግሎት ማህበራዊ ኃላፊነቱን ለመወጣት በተለያዩ ጊዜያት ለበርካታ የበጎ አድራጎት ማህበራት የገንዘብና የአይነት ድጋፍ ማድረጉን ከተቋሙ የተገኘው መረጃ አስታውሷል። በኢትዮጵያ ከ20 በመቶ በላይ የህብረተሰብ ክፍል ከልዩ ልዩ የአካል ጉዳት ጋር እንደሚኖር መረጃዎች ያመላክታሉ። የቱሪስት መዳረሻ ስፍራዎችን ጨምሮ አገልግሎት ሰጪ ተቋማትም ለአካል ጉዳተኞች ተደራሽነታቸው ላይ ውስንነቶች ተደጋግመው የሚነሱ ጉዳዮች ናቸው። ታዲያ ይህንን ውስንነት በበጎ ፈቃደኝነት እያቀኑ የሚገኙ የልዩ ፍላጎት መምህራን ወይዘሮ ፀሐይ መከተ አይነ ስውራንና መስማት የተሳናቸው የህብረተሰብ ክፍሎችን የጎንደር አብያተ መንግስታትን ታሪክ እንዲያውቁ የበኩላቸውን ጥረት በማድረግ ላይ ይገኛሉ። መምህርቷ ከሪፖርተራችን ራሄል ፍሬው ጋር ቆይታን አድርጋለች። ታሪካቸውን ከአንደበታቸው ተከታትለን እንመለስ። ስሜ ፀሐይ መከተ ባላለውኝ የልዩ ፍላጎት መምህር ነኝ። እንግዲህ እኔ የሰራሁት ያው ከሀገሬ ካለ ፍቅር አንጻርና ጎንደር ከተማ ብዙ ፍላይቶች መጥተዋል። ብዙ እንግዳ ተቀብለን የጥምቀትን በዓል ምክንያት በማድረግ ሲታደሙ በዚህ ውስጥ ደግሞ ሙሉነትን እንዲኖረን ለማድረግ አካታች ለማድረግ እኔም የበኩሌን የድርሻዬንና ሙያዊ ግዴታዬን መወጣት ስላለብኝ ለአይነ ስውራኖች እንደዚህ በብሬል የተዘጋጀ መጽሔቶችን አዘጋጅቼ የጎንደርን የፋሲል ግንብን ታሪክ ሙሉውን ጽፌ አዘጋጅቼ ለአይነ ስውራን ሲገለገሉ እንግዶች መጥተዋል። ምክንያቱም አካል ጉዳተኞች ወይም ደግሞ የልዩ ፍላጎት ያላቸው ሰዎች እንደ እንግዳ ሆነው ሲመጡ እንደ ቱሪስት ማለት ናቸው እና እነዚህ እንግዳ ጉዳት አልባ ብቻ ሰዎች ሳይሆን መስተናገድ ያለባቸው በፋሲል ግንብ ወይም የፋሲልን ታሪክ ማወቅ ያለባቸው ጉዳት ያላቸው ሰዎችን ማወቅ ስላለባቸው እኔም የድርሻዬን ልወጣ በሚል እነዚህን ብሮሸሮች እነዚህ የምታያቸውን ካርዶች ጥምቀትን በጎንደር መታደም መባረክ ነው የሚል
እንደዚህ አዘጋጅቼ በብሬል ጽፌ ለአይነ ስውራኖች ስናድሉለናል። ከዚህ በተጨማሪ ምንድነው ፋሲል ግንብ አይነ ስውራኖች መጣው እዚህ የሚያስጎበኙት በቃል ነው የሚገልጹላቸው። ግን እኔ በምንድነው የሰራሁት በብሬልና በታክታይል በሚዳሰስ መልኩ ሴንስ እንዲያደርጉ። አይነ ስውራን እጃቸው ነው አይናቸው። አይነ ስውራን በልባቸውም በአይናቸውም በአእምሯቸውም ፋሲል ግንብን በቃል ብቻ ወይም በታሪክ ብቻ ሳይሆን በምናቡ እንዲስሉት ነው የምፈልገው። ፋሲል ከ1632 እስከ 1667 አሁንም እንደዚህ አዳዲስ ሆቴሎች እንትን ሲሉ እነሱ በሚገለገሉበት አካባቢ እንደዚህ እያዘጋጀው የሆቴሎች ሜኖዎችን ተገልጋይ እንዲሆኑ በነፃ አገልግሎት ሰጡ። ሆቴሎችም ይሁን ሱቅ ላይም ሃይማኖት ተቋማት ላይም እንዲሁም የተለያዩ ድርጅቶች ላይ ስንሄድ አካል ጉዳተኞችን ተደራሽ ያደረገ አይደለም። ተደራሽ ማድረግ ማለት አሁን ራምፕ ምን ይባላል በሚዲያም በምንም ያ ብቻ አይደለም። ብዙ እነሱ የሚፈልጉት ተደራሽነት አለ። ፊዚካል ዲሴቢሊቲ ያላቸው ሰዎች ዊልቸር ያስፈልጋቸዋል። ራምፕ መሆን አለበት። ህንጻዎች ሲገነቡ እነሱን ታሳቢ ያደረገ መሆን አለበት። እንዲሁ ደግሞ መስማት የተሳናቸው የምልክት ቋንቋ ተደራሽነትን በሆቴል ቤቶች ምልክት ቋንቋውን ሰልጥነው የሆቴል አስተናጋጆች አገልግሎት መስጠት አለባቸው። እንዲሁም ደግሞ በኤርፖርትም በምንም በዚህ አይነት አገልግሎት መስጠት አለበት። ሁሉም አካል ጉዳተኞችን ተደራሽ ያደረገ አገልግሎት መሰጠት አለበት። እኔ ደግሞ በሙያዬ የምችለውን ሁሉ እያደረኩ ነው እና አንድ ፀሐይ ነኝ ዛሬ፣ ነገር ግን ሺህ ፀሐዮችን አያለው እያስባለሁ እና ሺህ ፀሐዮች እንዲኖሩ ደግሞ በቃ ህልሜ ነው እና እሰራለሁ ለአካል ጉዳተኞች። ደከመኝ ሰለቸኝ ሳልል አሁንም በአልም ምንም አላልኩም። እዚህ ነው የዋልኩም የሰነበትኩም። ለወደፊቱም እንዲሁ ባገኘሁት አጋጣሚ ሁሉ በቃ እነሱን ከማገልገል ወደ ኋላ አልልም። ሙያዬን እወዳለሁ። ሁላችሁም ሙያችሁን አፍቅሩ። በምትችሉበት ሁሉ ሀገራችንን እናሳድግ። የምንችለውን ሙያዊ ስጦታ እንስጥ ነው ምለው። አመሰግናለሁ። ቀደም ሲል ወደ አስተዋወቅናችሁ የድንቃ ድንቅ ዜና ልናመራ ነው። ለአየር ንብረት ጥበቃ በሚችሉት ሁሉ የበኩሎን ይወጡ ቢባሉ እርግጥ ነው የቻሉትን ይሞክራሉ። ጸጉሮ ለአየር ንብረት ጥበቃ አስተዋጽኦ ያደርጋል ቢባሉ ግን ምን ይሉ ይሆን? እሱም ምላሹን ለእናንተ ትተናል። የኒውዮርክ ነዋሪዎች ደግሞ ከልክ ባለፈ የተሽከርካሪ ጥሩምባ የከተማ ውስጥ እንቅስቃሴያቸውን በሻርፕ በመሸፈን መከላከልን ቀጥለዋል። በምሽቱ የድንቃ ድንቅ ዘገባችን ባልደረባችን መቅደላይ ደረጀ ያዘጋጀችው ጥንቅር አለ። አብረን እንከታተል። በቤልጅየም የሚገኝ አንድ መንግስታዊ ያልሆነ ድርጅት የጀመረው የተቆረጠ ጸጉርን በድጋሚ አገልግሎት ላይ ማዋል ፕሮጀክት የብዙዎችን ቀልብ ስቧል። የድርጅቱ መስራች የሆነው ፓትሪክ ጃንሰን በድፍን ከተማዋ ካሉ የሴቶችና የወንዶች ጸጉር ቤት እየዞረ እየተቆራረጡ የሚጣሉ የጸጉር ዘለላዎችን በመሰብሰብ ወደ ምንጣፍነትና ወደ ተለያዩ አገልግሎት መስጫ ቁስነት እየቀየራቸው ይገኛል። በየውበት ሳሎን የሚሄዱ ንስቶችም በተለይ ይህ ፕሮጀክት ወደ ስራ ከገባ በኋላ የጸጉራቸው ወድቆ አለመቅረት ብሎም ወደ ሌላ አገልግሎት መቀየር ያስደስታቸው ይመስላሉ። እንዲሁ ደግሞ ሀሳቡ የገዛቸው አዳዲስ ደንበኞችም ወደ ጸጉር ቤቶቹ እየሄዱ ሲገለገሉ ከማበጠሪያ ላይ የሚቀረው ጸጉርና መቆረጥ ሲያስፈልጋቸውም በመቆረጥ ጸጉራቸውን ለነ ፓትሪክ ጃንሰን በማስረከብ ለአየር ንብረት ጥበቃ አስተዋጽኦ እያደረጉ አሉ። ባለ ሀሳቡ ፓትሪክ ጃንሰን ጸጉር በባህሪው ይላል፣ ጸጉር በባህሪው ከቆሻሻ ተመድቦ ለመበስበስ እጅግ ጊዜ ስለሚፈጅበት አካባቢን ለረጅም ጊዜ መበከል አቅም አለው። ስለዚህም ነው ወደዚህ ፕሮጀክት የገባ ነው ይላል። በ1 ኪሎ ግራም ጸጉር ባለ 3 ንብርብር ምንጣፍ እንሰራለን ሲልም ይናገራል። አክሎም የጸጉር ቁርጥራጭን ሰብስበን በድጋሚ አገልግሎት እንዲሰጡን አድርገን የምናበጀው ለትርፍ አሊያም ወደ ሌላ ሀገራት ለመላክ ሳይሆን የአካባቢውን አየር ለመጠበቅና ነዋሪውን ጤናማ እንዲሆን ከማሰብ ነው ሲልም ተናግሯል። ጸጉር ለበልሶ ጥቅም ማዋል ተግባር እጅግ ተመራጭ እንደሆነም ተገልጿል። የሚሰበሰበው ጸጉር አጭር ሆኖ ከተገኘም መላ አላጡለትም። ከልብ ካለቀሱ እንዲሉ በመልሶ ጥቅም ላይ ማዋል ስራውም ይሁን ከየውበት ሳሎኖች የሚገኘው ጸጉር እጅግ አጭር ከሆነም ለአረንጓዴ ቦታዎች ማዳበሪያነት እንዲውል ተዘጋጅቶ ይቀርባል።
ወዲህ ደግሞ ኒውዮርክ በተሽከርካሪ ድምጽ እየተረበሸች እንደሆነ እየተነገረ ነው። መፍትሄ ያመጣ እንደው ተብሎ በጎዳናዎች ላይ የሚገኙት ካሜራዎች የድምጽ መሳሪያንም አብረው ቢታጠቁ አሽከርካሪዎቹ አሻፈረኝ በማለት ያለአግባብ የተሽከርካሪዎቻቸውን ጥሩምባ በመጫን መረበሻቸውን አላቆሙም። የድምጽ ብክለቱን ለመቆጣጠርም ህጋዊ እርምጃ ለመውሰድ የቁጥጥር ፕሮግራሙ ለሙከራ ሲጀመር 71 አሽከርካሪዎች የቅጣት ወረቀት ቢደርሳቸውም ሊበግራቸው አልቻለም። ከልክ ያለፈ የተሽከርካሪ ጥሩምባ ድምጽ ለጆሮ ጠንቅ ከመሆኑም በላይ ለአእምሮ ጤና እንደሚያጋልጥም ደርሰንበታል ሲሉም ባለሙያዎች ይናገራሉ። የኒውዮርክ ነዋሪዎችም ጩኸት የዕለት ተዕለት ኑሯችን ከሆነ ሰነባብቷል፣ መፍትሄ ያሻናል ሲሉም ጥያቄያቸውን እያቀረቡ ነው። የከተማ ውስጥ እንቅስቃሴያቸውንም ድምጹን ይገታላቸው ዘንድ በሻርፕ የታጀበ ሆኗል። ዳያስፖራ አዋርድ ስለ መልካም ምግባር ስለ ቀና ተግባር ምስጋና መቸር ወዲህ ስልጣኔ ወዲያም ጨዋ ኢትዮጵያዊ ባህልነቱ ጥርጥር የሌለው የአደባባይ ምስጢር ነው። በመሆኑም በተለያዩ የዓለም ክፍሎች የምትገኙ ኢትዮጵያዊና ትውልደ ኢትዮጵያ የዳያስፖራ አደረጃጀቶች በፐብሊክ ዲፕሎማሲ፣ በምርምር፣ በእውቀት ሽግግርና ለህዳሴው ግድብ ኢኮኖሚያዊ ድጋፍ የማሰባሰብን ሥራ ጨምሮ ስለ አገራችሁ ሉዓላዊነትና ብሔራዊ ጥቅም መከበር ላደረጋችሁት ተጋድሎ ላስመዘገባችሁትም አንጸባራቂ ድል እነሆ በኢትዮጵያ ሕዝብና መንግሥት ስም ልናመሰግናችሁ ተዘጋጅተናል። አዘጋጆች የኢትዮጵያ ዳያስፖራ አገልግሎትና አይኤስ ፕሮሞሽንና ስፔሻል ኢቨንትስ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር ኢትዮ ዳያስፖራ አዋርድ አባት አንድያ ልጁን እስኪሰጥ ዓለምን የወደደባት ልዩ ዕለት ሰብአ ሰገል ድንቅ ስጦታን ይዘው የታደሙበት የደስታ ዕለት ዕለተ ልደቱ ለኢየሱስ ክርስቶስ። እንኳን ለብርሃነ ልደቱ በሰላም በጤና አደረሳችሁ። ይህንን የስጦታ በዓል ከቤተሰብ ወዳጅ ዘመድ ጋር እንደዚህ ሰብሰብ ብሎ በደስታ መንፈስ ያከብሩ የልማት አጋሩ ካቀረበለው ገጸ በረከትም ይታደሙ። ለስራ ፈጠራ ሀሳቡ በስኬት ለሚታጀብ የልማት ፕሮጀክቱ ከመልካም አገልግሎት ጋር ምንጊዜም ከእርስዎ ጋር ነን። ገና ልደት ነው፣ ገና ስጦታ፣ እኛ ደግሞ ሁል ጊዜ ልማት አጋር። መልካም በዓል። የኢትዮጵያ ልማት ባንክ የልማት አጋሩ። አሁን ደግሞ ከባህር ማዶ ወደ ተገኙ